ሰላም ጤና ይስጥልኝ የዚህ ቻናል ተከታታዮች፣ ዛሬ ስለ ሆሳዕና በዓል ታሪክ ማወቅ ያለብንን 5 ድንቅ ነገሮችን ባጭሩ እንመለከታለን። አንደኛ፣ ትህትና የሞላበት ንግስና። ጌታችን ወደ ኢየሩሳሌም የገባው እንደ ምድራዊ ነገስታት በፈረስ ሳይሆን በአህያ ውርንጭላ ላይ ሆኖ ነው። ይህም ንግስናው የሰላም እና የትህትና መሆኑን ያሳያል። ሁለተኛ፣ የትንቢቱ መፈጸም። ይህ ጉዞ ከ500 ዓመታት በፊት በነቢዩ ዘካርያስ ንጉሥሽ ትሑት ሆኖ በአህያ ላይ ተቀምጦ ወደ አንቺ ይመጣል ተብሎ የተናገረው ትንቢት ፍጻሜ ያገኘበት ነው። ሶስተኛው፣ የቃሉ ትርጉም። ሆሳዕና የሚለው ቃል ትርጉሙ አሁን አድን ማለት ነው። ሕዝቡ ይህንን ሲሉ የነበረው ከኃጢአትና ከሞት የሚያድናቸው መሲህ የተቀበሉ መሆኑን ለማሳየት ነበር። አራተኛ፣ የዘንባባው ምስጢር። ሕዝቡ የዘንባባ ዝንጣፊ መያዛቸው የድል ምልክት ነው። በዚያን ዘመን ዘንባባ ለታላላቅ ድል አድራጊዎች የሚሰጥ ክብር ነው። ይህም ጌታችን ሞትን ድል አድርጎ እንደሚነሳ ያመለክታል። አምስተኛው፣ የሕፃናት ዝማሬ። አምስተኛውና ድንቁ ነገር በወቅቱ አዋቂዎች ብቻ ሳይሆኑ ሕፃናትም ሆሳዕና ለዳዊት ልጅ እያሉ በንጹህ ልባቸው መዘመራቸው ነው። እነዚህ 5 ነጥቦች የሆሳዕናን ታላቅነት ያሳዩናል። ቪዲዮ ከጠቀማችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።